በተደጋጋሚ ኢትዮጵያ ላይ መሪ የለም፣ ኢትዮጵያንን የሚመራት ከውጭ የገባ ያልታወቀ ክፉ መንፈስ ነው ብለን ተናግረን ነበረ። ምክንያቱም በአሁኑ ሰዓት ኢትዮጵያንን እየመራ ያለ በሰው አምሳያ የተቀመጠ የርኩስ መንፈስ ነው። ስለዚህ ሁላችንም መንቃት አለብን። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን በሙሉ በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬም በአዲስ ቪዲዮ ተከስቻለሁ። ነባር ቤተሰቦች ላይክ፣ ሼር በማድረግ ድምፅ እንሁን። ለእህታችን ድምፅ መሆን አለብን ማለት ነው። ምክንያቱም መሆን አለበት። አንዳችን ለአንዳችን ድምፅ እየሆንን የሚመጣብንን መከራ የሚመጣብንን ችግር በአንድነት መወጣት አለብን። ከዚህ ጋር ሴት፣ ወንድ፣ ክርስቲያን፣ ሙስሊም የሚባል ነገር የለም። ሁላችንም አንድ መሆን አለብን። ሙስሊም ክርስቲያኑን ሆነ ብሎ ሰሞኑን የሚያባለው እኛን እርስ በርሳችን አጣልቶ እኛን እርስ በርሳችን አባልተው እነሱ ግን የውጭን ሃይማኖት ለማስፋፋት ነው። አብይ አህመድ የተቀመጠው በሰው ደም ነው። አብይ አህመድ እስካሁን የደምን ግብር እየከፈለ የደም ግብር እየሰጠ ነው ኢትዮጵያ ላይ ተቀምጧል። አሁን ደግሞ ሙስሊምና ኦርቶዶክስንን እርስ በርሱ ማጣላት፣ እርስ በርሱ ማባላት ነው የፈለገው። ምክንያቱም ሙስሊሙንም ክርስቲያኑንም በቀላሉ ወደ 666 ሊያስገባው ስላልቻለ፣ ይህ ደግሞ እንደምታዩት ላይ አዲስ አበባ ላይ ተስፋፍቶ ምዝገባም እየመዘገቡ ይገኛሉ። ለዚህም ነው ወጣቶች፣ እናቶች፣ አባቶች፣ ወንድሞች በየቦታው ደም የሚከፍሉት፣ የደም ዋጋ የሚከፍሉት፣ የሚሰቃዩትኝ፣ የሚገረፉትኝ። እንግዲህ ሰሞኑን እህታችን አይታችሁ ከሆነ ዓመት ከ6 ወር በጫካ የጫካን መከራ የጫካነን ስቃይ በደል አይታ አሁን ደግሞ ልተነፍስ ወደ ሚዲያ በወጣችበት ሰዓት ደግሞ እንደገና ከዛ ከጫካው የበለጠ ጨለማ አስገብተዋታል። በፖሊስ ቁጥጥር ስር ነው ያለችው። ብዙ ነገሮችን እንድታደርግና እንድትሰራ እያደረጉ ነው በአሁኑ ሰዓት ያሉ። ቁስሏ ሳይድንላት፣ ስብራቷ ሳይድንላት ወጥቼ ለህዝብ ልናገር፣ ስብራቴ እንዲታገንልኝ፣ ስብራቴ እንዲድንልኝ፣ ቁስሌ እንዲታበስልኝ፣ እንዲታከምልኝ ብላ ነበረ ወደ ሚዲያ የወጣችው ማለት ነው። ግን ቁስሏ እንዲታከም ስብራቷ እንዲድን የሚያደርግ መንግስት የለም በኢትዮጵያ ላይ። እንዲያውም አሻፈረኝ በማለት ከ10 ያላነሱ የፎርጅድ የትምህርት መረጃ፣ የልደት መረጃ፣ በጣም ብዙ ነገሮች እያመጡ እየለጠፉ ነው የሚገኙት። እንዲያውም ጭራሽ የአሜሪካ ነች ዜጋ ነች ብሎ የአሜሪካንትንም ለጥፈዋን ማለት ነው። ይህን ያህል ግራ የተጋባ መንግስት ልለው እንኳን አልችልም ማለት ነው። ምክንያቱም መንግስት ማለት ሀገርን የሚያስተዳድር ሀገርን የሚመራ ህዝብንን እንደ ህዝብነቱ አክብሮ የሚኖር ማለት ነው። ምክንያቱም ሀገር ማለት ህዝብ ነው። ህዝብ ከሌለ ደግሞ መንግስት ሊኖር አይችልም። ስለዚህ ይሄንን ሰውዬ ሁሉም ሰው በቃ ቢለው ተባብሮ እኔ እንጃ። የሰሞኑ በጣም ያማን የታመመችን ልጅ፣ የቆሰለችን ልጅ፣ የተከፋችን የተሰበረችን ልጅ ለምን ወደ ሚዲያ ትወጣለች? ለምን ወደዚህ ትመጣለች ብሎ እንደገና ሌላ ቁስል፣ ሌላ ስብራት፣ ሌላ ጨለማ ውስጥ እንድትገባ አድርጓል። በዚህ ሁላችንም ልባችንን ደምቷል። ብርቱካንን የመጀመሪያ እንደዚህ ቀረበች እንጂ ስንቶች እኮ ታሽገዋል። ስንቶች እኮ እንዴ! አሁን እሱ የብርቱካን ለምን አንደኛ ስም አልጠራችም? የመጣችበት የት ዩኒቨርሲቲ እንደሆን ለማን እንትን ዳይሬክተር እንደተናገርሽ ምንም የተናገረችው የለም። ግን በቃ ሳይጠሩ አቤት ብለው ተወዲህ ከወዳ ተንጫጩ። አንዴ ከዋሳ አንዴ ከምን ተሰባስበው
የውሸት መረጃ። አሁን ደግሞ ጭራሽ በፖሊስ ቁጥጥር አድርገው የደፈረኝ ፋኖ ነው የደፈረኝ ብላ እንድትል እያደረጉ ነው ያሉት ማለት ነው። በጣም ነው የሚያመው። በጣም ያማን። በጣም ልብ ይሰብራል። እች ነች ወይ ኢትዮጵያ? እች ነች ወይ ሀገራችን? አቤት እግዚኦ መሐረነ ክርስቶስ። የመጨረሻው ዘመን፣ የመጨረሻው ያነ የውሻው የጅቡ ዘመን፣ እርስ በርስ የሚባላበት ዘመን እኛ ጊዜ መጣ፣ በእኛ ጊዜ ደረሰ። እኛ ያሰብነው ምናልባት በልጅ ልጆቻችን ዘመን ይህ ክፉ የሚባለው ዘመን ይመጣ ይሆን እያልን ነበር የምናስበው። እኛ ግን አሁን አየ ነው። በጣም ከባድ ነው ወገኖች፣ በጣም ከባድ ነው። ሰው መኖር አቅቶታል። ኢትዮጵያ በአሁኑ ሰዓት እንደ ቆዳ ትወጥራለች። ሰው ወጡ መግባት አቅቶታል። ሰው መብላት አቅቶታል። ሰው ታሞ መዳን አቅቶታል። ሰው ታሞ ሕክምና ማግኘት አቅቶታል። ሰው ሙቶ እንኳን መቅበር አይቻልም። እረች ነች ወይ ኢትዮጵያ? እግዚአብሔር ምነው ረሳት? እግዚአብሔር ምነው ረሳት? እችንን የደም ምድር አኬል ዳማ የሆነችውን ኢትዮጵያ አደለም መሬት መንቀጥቀጥ አደለም። እግዚአብሔር ምን አለ በመንግስታት ላይ እጁን ቢዘረጋ። እግዚአብሔር ምን አለ በ4 ኪሎ ላይ ነውጥን ቢፈጥር። ለሰው የማይቻል ለእግዚአብሔር ይቻላል። ለሰው የማይቻል እግዚአብሔር ይቻላል። እግዚአብሔር ወይ ክንዶቹን ወደ 4 ኪሎ እንዲዘረጋ፣ እግዚአብሔር ያችን ምድር በቃሽ እንዲላት፣ እግዚአብሔር ይህንን የደም ጎርፍ እንዲያቆም፣ ሰላሙን እንዲያመጣልን ሁላችን መጸለይ ያለብን። ሙስሊሞች በዱዓ በርቱ፣ ዱዓ አድርጉ። ዛሬ ሃይማኖታችን ሊነጥቀን፣ ሃይማኖታችሁን ሊነጥቅ የመጣ ክፉ የ666 በራችን ላይ ቁሞ እያንኳኳ ነው። ዛሬ ክርስቲያን ሙስሊሙንን እያባላ ያለ ሆነ ብሎ ነው። አንድነት እንዳይኖረን፣ በአንድነት እንዳንቆምበት፣ በአንድነት ያለና የነበር ሃይማኖት አይቀየርም እንድንለው ነው። ይሄን የእርስ በርስ መባላት ያመጣልን አንድ ሁነን እንዳንቆም ነው። ወገኖች ንቁ፣ ንቁ። በመከራ ተወልዳ በመከራ ያደገችው መከራዋ ያላለቀው እህታችን መልሰው ጨለማ ውስጥ አስገብተዋታል። በፌሮ የተወጋችው ማህፀኗ ሳይደርቅ፣ በፌሮ የተወጋችው ማህፀኗን ሳትታከም፣ በፌሮ ያቆሰሏት ማህፀኗ ሳይጠገን እነሱ ግን መልሰው ወደ እስር ጥለዋታል። ወደ ጨለማ ወርውረዋታል። ሴት እናት ያላችሁ፣ ሴት ልጅ ያላችሁ፣ ሴት እህት ያላችሁ ሁላችሁም ድምፅ ሆኗት። ዝም አትበሉ። ህመሟ ያመናን። ድምፅ የምንሆነው ለውጭ ሀገር እንዲያይ ነው። የውጭ ሀገሮች እንዲያዩ፣ የውጭ ሀገር እንዲዘግቡ፣ የውጭ ሀገሮች ኢትዮጵያ ላይ እየሆነ ያለውን ነገር እንዲያውቁ ነው። ሀገራችን እየመራት ያለው አውሬ ነው። ኢትዮጵያ ውስጥ ያለው የገባው አውሬ ነው። 4 ኪሎ ላይ የተቀመጠው ደም መጣጭ አውሬ ነው። ዛሬ ሁሉም አውሬ ሆነ። ተቀየሩ። ከሰው ወደ አውሬነት ተቀየሩ። ወደ ሚዲያ ሲመጡ የሰው መልክን ይዘው የሚመጡ ከሚዲያ ዞር ሲሉ ግን አውሬ የሆኑ የቀን ጅብ ብሎ ስም ያወጣ ራሱ ጅብ ሆኖ የቀን ጅብ ብሎ ስም ያወጣል። በጣም ያሳዝናል፣ ልብ ይሰብራል። ወንዶችስ የት ደረሱ? የት ደረሱ? የት ደረሱ? አውቶቡስ ላይ የተጠለፉት ብርቱካን ቀረበች፣ ብርቱካን አምልጣ ወጣ ስላየናት ነው። ሌሎቹስ የት ደረሱ? 100 ምናምን ባለፈውስ ተጠልፈው የለ እንዴ? ታግተው የለ እንዴ? የት አደረሷቸው? የት ጣሏቸው? እየተቀደደ እንኩላሊታቸው እየተሸጡ ለግብር ደማቸውና ስጋቸው ለግብር እየቀረበ ዛሬ
በየስጋ ቤቱ የሰው ስጋ ለመበላቱ ምን ይታወቃል? አብይ አህመድ እያስበላን እንደሆንስ ምን ይታወቃል? ይሄ ነው ኢትዮጵያ ምድር ላይ ያለው። ውድ ኢትዮጵያውያን፣ ኤርትራውያን ሁላችን ልባችን ተሰብሯን፣ ልባችን ተነክቷን። ባየነው በሰማነው በጣም ልብ ይሰብራል። ፍርሃት ነው የገባሁት። እኔ በጣም ፍርሃት ነው የገባው። ውስጤ ፍርሃት ነው የገባ። ብርድ ብርድ ነው ያለኝ ሰሞኑን በጣም የምለው እስከ ማጣ ድረስ። በማልቀስ የሚመለስ ቢሆን ኑሮ የኔም ባ ብቻ ይመለስ ነበር። የኔም ባ ብቻ እግዚአብሔር አንድ ነገርን ያደርገው ነበር። አብይ ምን ታደርጉታላችሁ? እግዚአብሔር ያለው ቀን ለእግዚአብሔር ምንም የሚሳነው ነገር የለምና ሁላችሁም በጸሎት በር ይሄን ነገር ማሸነፍ የሚቻለው በጸሎት። እግዚአብሔር አምላክ እጁንን ወደ 4 ኪሎ እንዲዘረጋ መዓት ያላሰበው መዓት እንዲያመጣበት። አብይ ከተቀመጠው እኮ ሽባ መሆን ይችላል። እግዚአብሔር አምላክ ሽባ ያድርገው። በእውነት ይህ መከራ ስቃይ በቤቱ ይሁን፣ በሱ ላይ ይሁን። የሴት ልጅ መከራና ስቃይ በቤቱ ይግባ፣ በሱ ላይ ይሁን፣ ይሰቃይ። ሳይሞት ቁጭ ብሎ በእውነት ሳይሞት አብይ ሳይሞት ይህ ሁሉ ስቃይ መከራ እሱም ተሰቃይቶ ይየው ነው የምለው። ውድ ኢትዮጵያውያን፣ ኤርትራውያን ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እያደረጋችሁ ድምፅ እንሁን። ሁላችን እጅ በእጅ እንተያይ፣ ተያይዘን አብረን እንራመድ። አብረን ይህን መጥፎ ዘመን አብረን እንውጣው።